በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ የተወደዳችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በእግዚአብሔር የተወደዳችሁ የእግዚአብሔር ልጆች ተብላችሁ እንድትጠሩ አብ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ የዘላለም ማኅተም ሰጥቶ የዘላለም ርስት ወራሾች መሆናችንን ያረጋገጠላችሁ በጌታችን ዕዳ ተከፍሎለት የዳነ ሕዝብ የሆናችሁ የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ዛሬ እግዚአብሔር ከኛ ጋር ባይሆን ምን እንሆን ነበረ የሚለውን የዳዊትን መዝሙር ሐሳብ ነው የምንመለከተው። በሕይወታችን ቀንና ሌሊት የእግዚአብሔርን ቸርነት ማሰብ የእግዚአብሔርን ፍቅር በልባችን ውስጥ እንዲቀጣጠል ያደርገዋል። እግዚአብሔር ቤት የሚኖር ሰው ወይም በአምላኩ ፊት የሚኖር ሰው በየቀኑ የእግዚአብሔር ፍቅር እየበዛለት ሊኖር ይገባል። ባንከሮች የሚለፉት የሚሰሩት ባንካቸው ብዙ ትርፍ ገንዘብ እንዲያመጣ ነው። ነጋዴዎች የሚለፉት ንግዳቸው ኢንቨስትመንታቸው ብዙ ትርፍ እንዲያመጣ ነው። ተማሪዎች የሚለፉት አይምሯቸው ብዙ እውቀት እንዲያገኝና እንጀራ እንዲሆንላቸው ነው። በእግዚአብሔር ፊት የምንኖር እኛስ ለምንድን ነው የምንለፋው? ለምንድን ነው በቤቱ የምንኖረው? ለምን እንጾማለን? ለምን እንጸልያለን? ዝም ብሎ ሰው ሳይለምን የሚቀበለውን ነገር ለማግኘት ነው? አብዛኛው ዓለም እኮ አይጸልይም፣ ግን እንጀራ ይበላል። አብዛኛው ዓለም አይጸልይም፣ ግን ለሱ መሽቶ ይነጋል። እሱን ለመቀበል ነው የምንጸልየው ወይስ በእግዚአብሔር ፊት የምንኖረው? የኛ ኑሮ ከፍ ያለ ነው። እኛ ኃይላችን እንደ ንስር የታለሰልን እንደ ንስር የምንበረነ በላይኛ ያለውን መንገድ የምናስብነን እርዳታው ከሰማይ የሆነለት በልቡም የላይኛውን መንገድ የሚያስብ ሕዝብ ነን። እንደዚህ ነን እኛ። ስለዚህ እኛ በየቀኑ እግዚአብሔርን ምሕረት እንደ እንጀራ መመገብ አለብን። ያደረገልንን ቸርነት ጠዋትና ማታ መዘመር አለብን። የእኛ አባቶች ኦርቶዶክሳዊ አባቶች ዳዊት እንድንደግም ያስተምሩናል። ጠዋት ጠዋት ዳዊት የምስጋና መዝሙሮች ናቸው። እግዚአብሔር ፍቅር የተተነተነባቸው መዝሙሮች ናቸው። እነዚህ መዝሙሮች በልባችን ውስጥ በየቀኑ በገቡ ቁጥር ህልውናችንን በምስጋና ቅርጽ ይገልጹታል። እግዚአብሔርን በተረጋጋ ሕሊና እንድናስበው ያደርጉናል፣ ያግዙናል። ዳዊት ከዘመራቸው እና እግዚአብሔር ካደነቀባቸው ድንቅ ድንቅ መዝሙራት መካከል አሁን ዛሬ የምንማረው መዝሙር 123 ወይም 124 ላይ ያለውን ቃል ነው። ይህን ቃል ስንሰማ የእግዚአብሔር ምሕረትና ፍቅሩ በጎነቱ በልባችን ውስጥ ስፍራ እንዲኖረው ያደርገናል። የልብ ሰዎች እንድንሆን ያደርገናል። እኛና እግዚአብሔር የልብ ሰዎች ሆነን ነው መገናኘት ያለብን። እግዚአብሔር ሰው እንደሚያይ ፊትን አያይም ልብን ያያል እንዳለ ማለት ነው። ከልብ የሆነ ኃጢአተኛ ከሸንጋይ ጻድቅ የበለጠ ነው። ከሚያስመስል ጻድቅ እውነተኛ ኃጢአተኛ ሰው ይበልጣል። ከልቡ የሆነ እግዚአብሔር የልብ ሰውን ይወዳል። ስለዚህ ልባችን ከእግዚአብሔር ጋር በእውነት በአማን እንዲገናኝ የሚያደርጉ መዝሙራት ናቸው እነዚህ። ምን ይላል? እግዚአብሔር ከኛ ጋር ባይሆን እስራኤል እንዲህ ይበል። እግዚአብሔር ከኛ ጋር ባይሆን ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ። እንግዲህ እግዚአብሔር ከኛ ጋር ስላለ ነው እኛ አሁን ያለ ነው። እዚህ ጋር እኔ ያለሁት፣ አንቺ ያለሽው፣ ወንድሜ አንተ ያለኸው እግዚአብሔር ስላለ ነው ሰማይ ላይ። እግዚአብሔር ደግሞ በቤታችን በጎናችን በቀኛችን ስላለ ነው። ሰው ሁሉ ፈርዶብን ያውቃል አይደል? አንዳንዴ ዘመዱም ቤተሰቡም ጓደኛውም እኛ ላይ ፈርዶ ያውቃል። ነገር ግን እንደተፈረደብን ለምንድን ነው ያልሆነው? ሰዎች በተነሱብን ጊዜ ቁጣቸው በላያችን በነደደ ጊዜ እግዚአብሔር ከኛ ጋር ባይሆን የት ነበር ነው የሚለን ዳዊት።
ይሄ ታሪክ ቀጥታ ወደ ዮሐንስ ወንጌል ምዕራፍ 8 ይወስደናል። ስታመነዝር ተገኘች የተባለች አንዲትን ሴት ይዘው የመጡ በቁጣ የተሞሉ ጽንፈኛ አይሁዶች ነበሩ። ድንጋይ ይዘዋል። እሷን ለመግደል በጌታ ኢየሱስ ክርስቶስ ፊት ነው የመጡት። እንግዲህ እውነት ነው፣ አመንዝራለች፣ ከወንድ ጋር ተኝታለች። ወንዱ አልመጣም፣ እሷ ግን መታለች። የዚህ ሁሉ ሕዝብ ቁጣ በዚህ ሴት ላይ ነዷል። ሕጉም ስርዓቱም ወጉም ይፈቅድላቸዋል እሷን ለመግደል። የእግዚአብሔር ጽድቅ ግን አልፈቀደላቸው። የእግዚአብሔር መገኘት ግን ከለከላቸው። በእግዚአብሔር አጠገብ ሆነህ ሞት የለም። በጌታ አጠገብ ሆነሽ ውድቀት የለም። ጠላት እንደሚለው መሆን የለም። ለጠላት እጅ፣ ለጠላት ድንጋይ ተላልፎ መሰጠት የለም። እግዚአብሔር ይመስገን። እግዚአብሔር ከኛ ጋር ባይሆን ቁጣ የተሞሉ ጠላቶቻችን በእኛ ላይ በተነሱ ጊዜ ምን ይውጠን ነበር? ሕያዋን ሳሉን በዋጡን ነበር። እያየናቸው በገደሉን ማለት ነው። ልክ አውሬ የሚውጥ አውሬ ዘንዶ ወይም አዞ አይናችን እያየ እንደሚበላ እንደሚቀረጥፈን ያደርጉን ነበር፣ ጭካኔያቸውን ለማሳየት። ታውቃላችሁ፣ እንስሶች እንኳን የገደሏቸውን ሳይገሉ አይበሉም። ድመቶች አይጦቻቸውን ሳይገሉ አይበሉም። አውሬዎች ደማቸውን አፍስሰው ከገደሏቸው በኋላ ነው ግዳዮቻቸውን የሚመገቡት። ሰው ግን በሕይወት ሳለ ሊውጠን ይችላል። ከዚህ ሁሉ ጭካኔ የሚያድነን አብረን ያለን ጌታ ነው። ክብር ምስጋና ይገባዋል። እቺ ሴት አልሞተችም። እያንዳንዳቸው ተራ በተራ ሕሊናቸው እየወቀሳቸው ድንጋያቸውን እየጣሉ ከፊት ለፊቷ ሄዱ። ለምን? እግዚአብሔር ከሷ ጋር ስለነበረ፣ ጌታ ከሷ ጋር ስለነበረ ነው። የገዳዮቻችን ቁጣ እንዲበርድ ያደርጋል ጌታ ከኛ ጋር ሲሆን። በእኛ ላይ የሚነሱ ምክንያት የሌላቸው ጠላቶቻችን አሉ። ምክንያት የሌላቸው ምክንያታቸው ጠላቻቸው ጠላትነታቸው ብቻ የሆነ ከነሱ እጅ የዳነው ጌታ ከኛ ጋር ስለነበረ። በዚህ ሁሌ መደነቅ አለብን። በሕይወት በመቆማችን ወጥተን በመግባታችን። ዞር ብላችሁ አስቡት። ትናንትና የሰዎች ጭካኔ በትር በተዘረጋ ጊዜ እስቲ አስቡት። ግን እግዚአብሔር ይመስገን አለን በሕይወት። በዛን ጊዜ ውሃ ባሰጠመን ነበር፣ በነፍሳችን ላይ ፈሳሽ ባለፈ ነበር። በዛም ጊዜ የጎርፍ ውሃ በነፍሳችን ላይ ባለፈ ነበር። ለጥርሳቸው ንሻ ያደረገን እግዚአብሔር ይባረክ። እስራኤል በቀይ ባህር ፊት ቆመው የነበረውን ሁኔታ የሚያስታውስ ነው። ያ ከፊት ለፊታቸው ቀይ ባህር፣ ከኋላቸው ፈርዖን በታላቅ ቁጣ እየጋለበ እየመጣ ነበር በሰረገላ። እግዚአብሔርን ተስፋ ያደረገ ሕዝብ በውሃና በፈርዖን መካከል ነበረ። እግዚአብሔር ልጆች ግን አልሞቱም። ፈሳሾች በላያቸው ላይ አልተመለሱም። የወንዝ ፈሳሾች አላሰጥሟቸውም። ውሃ ተከፍለው አለፉ። ጠላቶቻቸውና ሰረገላዎቻቸው ግን ውሃ ከደናቸው። ለምን ብትሉ እግዚአብሔር ከነሱ ጋር ስለነበር። የትኛውም አይነት ማዕበል በሕይወታችሁ ቢከሰት እመኑኝ እግዚአብሔር ልጆች ምንም አትሆኑ። ረዥም ሰዓት ጠዋት በለቅሶ ጸሎት ስትጸልይ ያደርሽው እህቴ በደንብ ስሚኝ። ምንም አትሆኝ። በፊት ለፊትሽ የሚያስፈራ ውሃ፣ ከኋላሽ የሚያስፈራ አሳዳጅ ቢመጣ ምንም አትሆኝ። እግዚአብሔር ከሱ ጋር የሆነ ሕዝብ ውሃ አያሰጥመውም። አየነው። ይሄንን ታማኙን ጌታ በአባቶቻችን ላይ አየነው። ስለዚህ እናምነዋለን። እምነት ከመስማት ነው። ትናንትና የሰራውን ያን ድንቅ ስራ አየን። እኛም ደግሞ እንዲሁ ትናንትና ያለፍነው መንገድ አለ። እኛም በራሳችን ልክ የቀይ ባህር ነበረን። በራሳችን ልክ ብርቱ አሳዳጅ ፈርዖን ነበረን። ነፍሳችን እንደ ወፍ በአዳኞች ወጥመድ ውስጥ ለመግባት አመጣጥረውብን ነበረ። ግን እኛ አለን በሕይወት። ለምን ብትሉ ጌታ ከኛ ጋር ስለነበረ።
ጌታ ከኛ ጋር ስላለ እመቤታችን ቅድስት ድንግል ማርያምን መልአኩ ቅዱስ ገብርኤል ምን አላት? እግዚአብሔር ካንቺ ጋር ነውና አትፍሪ አላት። እግዚአብሔር ከኛ ጋር ሲሆን መፍራት የለም፣ ፍርሃት የለም። የመንፈስ ጥንካሬ በእሳት መካከል መሳቅ ነው ያለው፣ መዘመር ነው ያለው። እግዚአብሔር ከኛ ጋር ከሆነ በአናብስት ጉድጓድ መካከል በሰላም የአንበሶችን ጎፈር ተንተርሶ መተኛት ነው ያለው። ይሄ በጣም አስገራሚ ነገር ነው። የእግዚአብሔር መኖር አንድን ሰው እንዳይፈራ ያደርገዋል፣ ልቡ እንዲበረታ ያደርገዋል። ሰው ካልፈራ አይወድቅም። እግዚአብሔር ስለዚህ ፊት ለፊታችን የትኛውም አይነት ኤርትራ ባህር ቢኖር፣ የትኛውም አይነት የሚያስፈራራን አሳዳጅ ቢኖር ግን እኛ እንደዛ አልሆንም፣ በህይወታችን አልሆንም። ደግሞ የሚገርማችሁ ያው ድምፅ እያንዳንዳችን ጋር ነው የሚመጣው። የሚያስፈራራን ድምፅ፣ አለቅህም የሚለን ፈርዖን፣ የሚያስተደግጥ የሰረገላ ድምፅ፣ የሚያስፈራ የተንጣለለ ባህር ሁላችንም ፊት ይመጣል፣ መጥቶም ያውቃል። እግዚአብሔር ተስፋ በምናደርግ ሰዎች ፊት ሁሉ ነበረ፣ ግን እኛ አልፈነዋል። ውሃችን ቀሚሳችንን ውሃ ሳይነካ አልፈናል፣ እሳት ሳይነካ አልፈናል፣ ሰይፍ ሳይነካን አልፈናል። ፈረሱ፣ ወደቁ፣ ወደሙ ስንባል አብርተን እንደ ፀሐይ አልፈናል። እግዚአብሔር ከኛ ጋር ስለሆነ ምስጋና ይገባዋል። እግዚአብሔር ልጆች ለጥርሳቸው ንክሻ ያደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ፣ እኛም አመለጥን። ጨካኞች ከመሆናቸው የተነሳ ጥርሳቸውን ነክሰው ነው የእግዚአብሔር ልጆች የሚያጠቁት ጠላቶች። በእውነት ጠላቶች ጨካኞች ናቸው። በእውነት እኔ እናንተን አላውቅም። በዘመኔ በፊት የካየኋቸው ጠላቶች የጠላትን ጨካኔ ልናገሯቸው በጣም ጨካኝ። ለምን መሰላችሁ? ጠላት የሚሰራው ከሰይጣን ጋር ነው። ሰይጣን ደግሞ ሊያድግ፣ ሊያጠፋ፣ ሊገል ነው የሚመጣ። ሁልጊዜ ጠላትነት ሲኖራችሁ፣ የጠላትነት አቋም ሲኖራችሁ አብሯችሁ የሚሰራው ሰይጣን ነው። የወዳጅነት አቋም ሲኖራችሁ መንፈስ ቅዱስ አብሯችሁ ይሰራል። ስለዚህ ሰዎች እንደ ሰይጣን ይሄ ደብል ይሆናሉ። ሰይጣን ራሱ አለ። ሰይጣን ደግሞ የሚያግዝ ሰብአዊ ተፈጥሯቸውን ጨምሩና ሰዎች አደገኞች ይሆናሉ። ለጥርሳቸው ንክሻ ማለት ምን ያህል ጠንካራ ጭካኔ ይዘው ወደ ጠላቶቻቸው እንደሚመጡ ነው የሚያሳየው። ግን ወጥመዳቸው ይሰበራል። እኛም እንደ ወፍ ከአዳኝ ወጥመድ እናመልጠናል፣ አመልጠንማል። በትናንትናው ታሪካችን ይህን እናውቃለን። እግዚአብሔር መልካም ሆኖ እንደሚያስመልጥ፣ ወጥመድ እንደሚሰብር አይተናል። እግዚአብሔር ይመስገን። ወጥመድ ተሰበረ፣ እኛም አመለጥን ብለን ዘምረናል። እልል ብለን ዘምረናል፣ ገጥመናል። ለምን አመልጠን ነው? እንደው አንዳንድ ወጥመድ ማታስቡት ነው። ወጥመድ በራሱ በባህሪው ማይታሰብ ነው። በስውር ነው የሚጠመደው። ምን ያህል እንደሚጠላን የምታውቁት ጠላት በስውር ነው የሚያጠምደን። ሳናቀው እንዳንነቃ፣ መፍትሄ እንዳንፈልግ፣ መውጫ እንዳናዘጋጅ እያችሁ ያታልለናል። አንዳንዴ ባልበደል ነው ባሰራ ነው የሚያጠምደን። ግን እግዚአብሔር ወጥመድን ያፈርሳል። ሶስናን ከረበናት እጅ አዳነን። ሶስቱ ሕፃናትን ከእሳት ያወጣ፣ ዳንኤልን ከአናብስት እጅ ያወጣ መድኃኔዓለም እጁን ዘርግቶ ያወጣል። እና ምን ይላል ዳዊት ሲያጠቃልል? ረድኤታችን ሰማይና ምድርን በሰራ በእግዚአብሔር ስም። እኛ አሁን የምንለው ነገር ሁሉ የሆነልን በሕያው እግዚአብሔር ስም ነው። በእኛ ላይ በተጠራ ስሙ ነው ማለት ነው። እኛ ላይ የተጠራ ስም አለው። እናንተ ክርስቲያኖች፣ ክርስቲያን የሚለው ስም ክርስቶስ የሚለውን ስም ያሳያል። ንጉሳችንን፣ አዳኛችንን የሚያስታውስ ስም ነው። ወልደ እግዚአብሔር ስንባል፣ የእግዚአብሔር ልጆች ስንባል እግዚአብሔር የሚለውን ስማችንን ስሙን ያስታውሳል። በእኛ ላይ የተጠራው ወልደ ኢየሱስ ሲባል ኢየሱስ የሚለው ስሙን ያስጠራል። እኛ ላይ የተጠራ ስሙ ታላቅ፣ ወጥመድ ይሰብራል፣ የአዳኞቹን ቀስት ይሰብራል፣ ከቁጣቸው ከጥርሳቸው ንክሻ ያተርፋል፣ ያስመልጣል። ውሃቸው ማዕበላቸው እንዳያሰጥመን ውሃ ከፍሎ ያሻግራል። ከቁጣ ከነበልባላቸው ፊት ያተርፈናል። በእኛ ላይ የተጠራ ስሙ ቀላል እንዳይመስላችሁ። ክብር ምስጋና ይግባው። ስሙ በትከሻችን ላይ ስላለ
እኛ ላይ ህልውናችን ላይ የኢየሱስ ስም የአብ የመንፈስ ቅዱስ ስም ስላለ ክብር ምስጋና ይግባው። በስሙ ስንቱን እንዳለፍን አናስተውልም። ስንቱን ተራራ እንዳፈረስን አናቅም። ስንቱን በረሃ እንዳቋረጥን አናቅም። እንደው ዝም ብለን የምንኖር ሰዎች እንዳትሆኑ የምታስተውሉ የምታዩ በጎነቱን፣ ቸርነቱን፣ ፍቅሩን፣ አሰራሩን የምታስተውሉ ስትሆኑ ይገባችኋል እንዴት እንደምንተርፍ እንዴት እንደሚያድነን እየገባን እንመጣለን። እግዚአብሔር በእውነት የማረው ሕዝብ አይኑ ይከፈታል፣ ያያል ስራውን። ዝም ብሎ ቅጥር የዘለልኩት በጉልበቴ ነው ብሎ የሚያስብ ሰነፍ ሰው አለ። ግን እግዚአብሔር እንደሚያዘልል የሚያዩ ሰዎች ግን አሉ። እንደሚያሻግር የሚያዩ ሰዎች አሉ። አይኖቻቸው ተከፈቱላቸው። አቤቱ ሀበነ እግዚኦ አይንተ አእምሮ፣ አቤቱ የውስጥን አእምሮ የውስጥ የልብን አይን ክፈትልን፣ አይኖቻችን ክፈትልን ብለን በቅዳሴ እንጸልያለን። የአይኖቻችን መከፈት ስራውን እንድናይ ያደርገናል። በየዕለት ዕለት ኑሯችን መንገዳችን ሲያስመልጠን እናያለን፣ ሲጋርደን እናያለን፣ ሲሸፍነን እናያለን። ያቆመኝ አምላክ አለ፣ የረዳኝ አምላክ አለ፣ እየሸፈነ እየከለለ የሚል አዲስ መዝሙር አለ። አዲሱ መዝሙር ላይ አዳምጡት። ያቆመኝ አምላክ አለ እንድንል ያደርገናል። አለ ማንም በሌለበት እግዚአብሔር ግን አለ። ማንም በሌለበት ቤት እግዚአብሔር አለ። ዘመድ በከዳችሁ ጊዜ እግዚአብሔር አለ። ወዳጅ በጣችሁ ጊዜ እግዚአብሔር አለ። በስደት ሀገር ብቻችሁ በተጣላችሁበት በረሃ ውስጥ እግዚአብሔር አለ። ይገርማችኋል አይደል? እግዚአብሔር ልጆች ግን አለ አለ። ባልሽ ባልታመነልሽ ጊዜ እግዚአብሔር አለ። ሚስት በተወች ጊዜ እግዚአብሔር አለ። እግዚአብሔር አለ። ወልደሽ ልጆች በረሱሽ ጊዜ እግዚአብሔር አለ። እናቴ እግዚአብሔር አለ። አባቴ በመንገዳችን ሁሉ አገልግለን ዋጋ ባጣን ጊዜ፣ እንደ አጥፊ በተቆጠርን ጊዜ፣ ቦታ በተከለከልን ጊዜ፣ ቤታችን በተዘጋን ጊዜ እግዚአብሔር ግን አለ። ረድኤታችን ስሙ ነው። ክብር ምስጋና ይግባው። የሰማነውን በልቦናችን ጻፍልን። እግዚአብሔር ቸርነትን የቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይክ አድርጋችሁ ስለምትወጡ እግዚአብሔር ይባርካችሁ። ቅኖች ሆይ እግዚአብሔር ይባርካችሁ። የቅኖች ትውልድ ትባረካለች እና ላይክ በተኑን ኮሜንቱን ሁልጊዜ አድርጋችሁ ውጡ። ብዙ ሰዎች ናቸው የምታዩት። ይህን ስታደርጉ ዩቲዩብ ትምህርቱ በደንብ ለሰዎች ጋር እንዲደርስ ያደርጋል። ቀሲስ አሸናፊ ገብረማርያም ነኝ። ሰላም